ፈርሜልሻለሁ ወረቀት ድጋሜ ለምንድን ነው ያመጣሽው? እኔም ፍለጋ ነው የመጣሽው እንጂ እውነት ፈርምልኝ ብለሽ አይደለም። ሁሉን ነገር ጨርሼልሻለሁ። ምንድን ነው ምክንያትሽ? ከኔ ህይወት ምን ትፈልጊያለሽ? እንግዲህ ዛሬም እንደቀጠለ ነው የአብርሽና የሩታ ጭቅጭቅ ማለት ነው። ሁላችሁም እንዳያችሁት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። የቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሩታ ፈርምልኝ፣ አልፈረምክልኝም፣ ያልፈረምክልኝ ያላለቀ ነገር አለ፣ ያን ነገር መጨረስ አለብን አለ። እንግዲህ አብርሽ ደግሞ ጨርሻለሁ፣ ፈርሜልሻለሁ። ምን አይነት ወረቀት አንጥተሽ ነው ፈርም የምትይኝ? እኔ ዝም ብዬ እንስሳ መሰልኩሽ? እየፈለኩትን ነገር የምፈርመው አልፈርምም ብሏታል ማለት ነው። እሷም እንግዲህ ያላለቀ ነገር አለ መፈረም አለብህ ግዴታ ነው ብለዋል ማለት ነው። እንግዲህ እሱ ደግሞ ህይወቴን ትኖር ጥሩ ነገር እየኖርኩ እያለሁ እኔ ደስተኛ ሆኜ ትኖር አይተሽ ነው ይሄን ነገር የምታደርጊው እንጂ ይሄ እኔ የምፈርምበት ወይም የማቀው ነገር የለኝም። ስለዚህ ከህይወቴ ውጪ እኔ ወጥቼልሻለሁ፣ ትቼሻለሁኝ እኔ እየጠራሽ እንዲሁም ደግሞ ዝም ብለሽ ያልሆነ ሜሴጆችን አትላኪ በስልኬ ብሏታል ማለት ነው። እንግዲህ ባልና ሚስቶቹ በጣም ተጨካክነዋል ማለት ነው። ብዙዎቻችን እንዲታረቁ እየፈለግን ነበረ፣ ግን አሁን ላይ ደግሞ በጣም ማለት የማይወጡ ነገሮች እየወጡ ይታያሉ ማለት ነው። እንግዲህ እሷ ደግሞ አስጥፋ የመጣችው ምንም ነገር ፊርማ የማያስፈልገው ነገር ነው። የትዳራችን ጉዳይ ግን ፈርሜ ሁሉን ነገር ጨርሼ ሰጥቼሻለሁ። እኔ ይሄንን የምፈርምበት ምክንያት ምንም ነገር የለኝም። እኔም ማግኘት ፈልገሽ ከሆነ በፈለግሽው ሰዓት ደውለሽ ና በኝ እመጣልሻለሁ። እኔ ልታይ ተፈለግሽ እንጂ ሌላ ምክንያት ምንም ነገር የለሽም ብሏታል ማለት ነው። ጥሩ ህይወት እየኖርኩ ነው ያለሁት፣ የራሴን ህይወት ልምራበት እና አሁን ደስተኛ ሆኜ በደንብ በጥሩ ሁኔታ ላይ ስላለሁ ለዛ ነው እንደዚህ ምኮኘው እያላት ነው ማለት ነው። ደስተኛ ሆኜ መኖርን እኮ እንደማትፈልጊ አውቃለሁኝ። ይሄንን 100% አውቃለሁኝ። ስለዚህ እኔ ደግሞ ደስተኛ ሆኜ መኖር ነው ፈልገው። ካንቺ ጋር ሁልጊዜ ጭቅጭቅ አልፈልግም። ሁልጊዜ ደግሞ ሜሴጅሽ፣ ሁልጊዜ ያልሆነ ነገርሽ እየላክሽ ስልኬ ላይ ምንም ነገር እንድትይኝ አልፈልግም። ካሁን በኋላ እኔ ባለትዳር ነኝ እያላን ነው ማለት ነው። እንግዲህ ህይወቴ ልኖርበት እያላን ነው ማለት ነው። ሩታም እንግዲህ ጭርጭር ብላለች ማለት ነው። የተንጨረጨረችበት ምክንያት ደግሞ ምንድነው? ተጎኑ እንግዲህ የምታውቋት ሁላችሁም እንግዲህ በደንብ አርጌ እኔ አንከብክቤ ይዘዋለሁ። ባል እንዴት እንደሚያዝ አሳይሻለሁ፣ እንዲሁም ደግሞ እንዴት ክብር እንደሚሰጠው አሳይሻለሁ ብላን ነበር ካሁን በፊት ሰምታችኋት ከሆነ ማለት ነው። እንግዲህ እንደዛ ስላለቻት አሁን ላይ ግን በደንብ አድርጋ እንግዲህ እየተንከባከበች ይዘዋለች ማለት ነው። ሄርሜላ እጇ አስገብተዋለች። ወንድ ልጅ ደግሞ ማለት ነው እውነት ለመናገር ማለት ነው ወንድ ልጅ እንክብካቤን ይፈልጋል፣ አንደኛ ነገር። ሁለተኛ ነገር ደግሞ ሆዱን በደንብ ይፈልጋል። ሶስተኛ ነገር ፍቅር ከውጭ ሲመጣ ፍቅር ይፈልጋል። ከውጭ ይመጣ ነገር ታይሆን ቆንጆ ፍቅር ይፈልጋል። መቼም የኛ ያው ያበሻ ወንዶች ብዙም እንደዛ እዚህ ላይ አይደሉም፣ ግን ሰላምን በጣም ይፈልጋሉ እውነት ለመናገር ማለት ነው። ያው እንደ ሌሎች ሀገሮች ባይሆኑም ግን ፍቅርን ይፈልጋሉ፣ ሰላምን ይፈልጋሉ። ስራ ውለው ይመጡ ወደ ቤት፣ የትም ውለው ይምጡ ከውጭ ወደ ቤት ይገቡ ጥሩ ፈገግታን ይፈልጋሉ። ስለዚህ ያን ነገር ደግሞ አብርሽ አላገኘም ነበር እውነት ለመናገር። ከተጋቡ ጀምሮ ሁልጊዜ ጭቅጭቅ ነበር እውነት ለመናገር ማለት ነው። እና ሁልጊዜ በቃ እንደተጨቃጨቁ ቪዲዮዎቻቸውን አይታችሁ ከሆነ ከታይ ጀምራችሁ እስከ ላይ ድረስ በፕራንክም በምንም ምክንያት እያማኙ ሲጀመር በቃ ተጭቅጭቅ ውጭ ሌላ ነገር ያለው ምንም አይነት ቪዲዮ የላቸውም ነበር ማለት ነው። እና አሁንም እየተጨቃጨቀች ያለችው እንደዛ ነው። እሷ ደግሞ ያ ደግሞ ቅናት ነው። እንግዲህ ምንም ማድረግ አይቻልም። የተደፋ ውሃ መልሶ አይታፈስም ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ራስሽ ነሽ ያጠፋሽው ነገሩን ኩላ ማለት ነው። ለምኖሻል በደንብ አድርጎ፣ ካሁን በፊትም ለምኖሻል፣ አሁንም ተወለሽም በኋላ ለምኖሻል፣ ብዙ ነገር አድርጎልሻል ማለት ህዝብ የሚያውቀው ነው። በነገራችን ላይ ብዙዎቻችሁ ደግሞ በልጁ የምፈርዷላችሁ፣ ምክንያቱም ነግመኔ ነው። ምክንያቱም አንድ ሰው የፈለገውን ነገር በቃ አደረገ፣ ከዛ ይቅርታ ጠየቃት፣
በደንብ አድርጎ ይቅርታ ከአንድ ሁለት ሶስት ጊዜ ነፍሰ ጡር ሆና ራሱ ተንበርክኮ እግሯ ላይ ወርቆ ይቅርታ ጠይቋታል። ልጁ ምን አርግ ነው የምትሉት? እውነት በጣም ብዙ ልጆች ያልሆነ ነገር የምትናገሩ አላችሁ። በቃ ካልሆነ አልሆነም ነው ትዳር። በቃ በአንድ ሴት እኮ ቆርበ ትኖራለህ የሚል ሰው የለም። እንደገና በአንድ ወንድ ደግሞ ቆርበስ ትኖራለች የሚል ሰው የለም አይደል? ስለዚህ እስከሆኑ ድረስ ሆነዋል። ካልሆኑ በኋላ ደግሞ ሀላስ እሱም የራሱን ህይወት እየኖረ እሷም የራሷን ህይወት እየኖረች መኖር ይችላሉ ማለት ነው። እና ስለዚህ ብዙዎቻችሁ የሆነ የምታካብዱ የሆነ በቃ ሌለ እንደዛ ነገር የምታደርጉ ልጆች በጣም ነው የምታሳዝኑኝ፣ እውነት ለመናገር ማለት ነው። እና ስለዚህ ያላቸውን ነገር ተካፍለው በስነ ስርዓት ልጃቸውን በሚያሳድጉበት መልኩ ማሳደግ አለባቸው ማንኛቸውም ቢሆኑ። ያን ነገር ደግሞ ሁላችሁ የምትፈልጉ ነው። ልጃቸውን እያሳደጉ መኖር ይችላሉ። እሷም የራሷን ህይወት እሱም የራሱን ህይወት ማለት ነው እንደፈለጉ ማለት ነው። እና እዚህ ጋር ደግሞ እየመጣችሁ የምታጨቃጭቋቸው ማለት ነው እኛ እንበልጣለን። በነገራችን ላይ የሰው ወሬ ሶስተኛ ወገን ካለ ትዳር ላይ ምንም አይነት እንደው ምንም ራሱ እሷ ሰላም ለማምጣት ትፈልግ እንደገና እሱም ሰላም ለማምጣት ቢፈልግ የመጨረሻ ሶስተኛ ወገን ካለ ሰላም አይፈጠርም። ይሄንን ደግሞ እመኑ። ባለትዳር የሆናችሁ እውነት ይሄን ነገር እመኑ። ከባላችሁ ጋር ሆናችሁ ሌላ ሶስተኛ ሰው ተጨምሮ ተጣልታችሁ